በነገራችን ላይ ቅጥ ያጣ ነው እኛ ነን፣ ዳኒ አይደለም። እኛ በጣም ቅጣተናል፣ በጣም ማለት ነው። 100K እንኳን እንዲገባ ያደረጉት የጨረቃ ፋሚሊዎች ናቸው። እውነቴን ነው የምላችሁ። እሱ ግን እያደረገ ያለው ነገር እያሳየ ያለው ንቀት በጣም 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 የሚያበሽቅ ነው። እግዚአብሔርን ነው የምላችሁ። ግቡና እዩት፣ ሼር ያደረገውን ነገር ብሩኬን ለማብሸቅ ያደረገው ነገር ማለት ነው። ብሩኬን ለማናደድ ያደረገው ነገር ግቡና እዩት እግዚአብሔር። እነሱ ግን የራሳቸውን ህይወት ትተው እያሰቡ ያሉት ስለ ሶስናና ስለ ዳኒ ነው። መጀመሪያ እስኪ የራሳችሁን ህይወት አስተካክሉ። መጀመሪያ እስኪ እናንተ ተስማሙ። እነሱንም ማስታረቅ ካለባችሁ እናንተ ተስማሙ። እውነቴን ነው። ሶስናን አትናገሯት አለ ብሩኬ ዛሬ። ለምን እንደዚህ ሊናገር ቻለ? ከምን ተነስቶ እንደዚህ ሊናገር ቻለ? ከሀይሚ ሶስናን አስበልጦ አይመስለኝም፣ እንዳይመስላችሁ እናንተም። ያቺ የጀርባ ቅማል አልናገርም ብዬ ነበር ፈጣሪ። ቅድም እውነት አልናገርም ብዬ ነበር ማለት የወሷን አትናገሩ ቢሆን ታዋት ምናምን ተረዷት ሲል ስለነበረ አልናገርም ብዬ ነበር። ግን ደግሞ ምን ማለት ነው? መጀመሪያ ስላንተና ስለ ሀይሚ ህይወት አስቡ። መጀመሪያ እናንተ ተስማሙ፣ እነሱን ለማስታረቅ ከፈለጋችሁ እንዴ። ሲቀጥል ደግሞ ማለት ነው እኛ ስለ ሶስና የሚያገባን ነገር የለም። ስለ ሶስና አያገባንም። በመጀመሪያ እነሱን ትታችሁ እናንተ ሰላም ፍጠሩ። ብሩኬ ሶስናን አትናገሩ ያለበት ምክንያት ሊኖረው ይችላል። በውስጥ እየገባች በአንተ ምክንያት ነው እያሰደብከኝ ነው፣ በአንተ ምክንያት እንደዚህ እየሆንኩ ነው፣ በአንተ ለምን መሰላችሁ? ከአሁን በፊትም አንዷ በሆነ ብቻ ግን ታውቋታላችሁ፣ ብዙ ነገር ተብላ ነበረ ያልናትም የተናገርናትም ከብሩኬ ጋር በምታደርገው አክት፣ ከብሩኬ ጋር በምታደርገው ሪያክሽን፣ ሀይሚን ለማናደድ በምታደርገው አክት ነው ብዙ ነገር የተናገርናትና በዛ ምክንያት ብሩኬና ሀይሚ ወጥተው እንደዚህ አታድርጉ፣ እንደዚህ አትብሉ ብለው ነበር የሆነ ጊዜ ላይ እና ያለ ምንድነው በውስጥ ገብታ በእናንተ ምክንያት ተሰደድኩ፣ በእናንተ ምክንያት እንዲሆንኩ፣ በእናንተ ምክንያት እንዲያሆንኩ ምናምን ብላ ስታለቃቀስ ነው። እና አሁንም ቢሆን ይችኛዋ ብሩኬ ይሄን ያለበት ምክንያት አላማቸው ያው ሶስና ወደ ብሩኬ መምጣት ነው። ዳኒ ደግሞ ሀይሚን ወደ ራሱ ማድረግ ነው። እና ይሄ ደግሞ መቼም 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 አይሳካላችሁም። ይልቁንስ የየራሳችሁን ያዙ፣ የየራሳችሁን ምረጡ። ምክንያቱም ሀይሚና ብሩኬ መቼም አይለያዩም፣ አይሳካላችሁም፣ አይሳካላችሁም። እመኑኝ። የሆነ ተሰደኩ በሚል ተልካሻ ምክንያት አንቺም ደግሞ ወደ ብሩኬ ለመቅረብ አትሞክሪ። ብሩኬ እልህ ውስጥ የሚገባ ሰውም አይደለም። እልህ ውስጥ ለማስገባት አትሞክሪ። እልህ ውስጥ የሚገባ ሰው አይደለም። ከዚህ በኋላ ትላንትና ሲጀመር ሀይሚ ማለት ነው ብቻዋን አይደለም የምትሄደው። ብቻዋን በፍጹም አታደርገውም፣ አትሄድም። ከኋላ የሆነ ሰው አለ። እንትን ትሉ ከሆነ ማለት በደንብ አስተውላችሁ ከሆነ ዛሬ የተለቀቀው ቪዲዮ ላይ ራሱ የሄደችበትን ምክንያት ራሱ ማለት ያው ተናግራለች። ላንተው ነው ምናምን ብለዋል። ላንተው ነው ለክሱ ምናምን አንተ ስትታሰር እኔ ቆሜ ማየት የምችል ሰው ነኝ ወይስ ደግሞ አንተ ስትታሰር ቆሜ እንዳይህ ነበር ወይ የፈለግከው ምናምን ስትለው ነበር። እና ግልጽ አድርጋ ልታስረዳው ሞክራ ነበር። ግን ብሩኬ ምክንያት ስሜታዊ ነው፣ ታውቁታላችሁ። ቶሎ ነው ስሜታዊ የሚሆነውና አልሰማትም። እና አለመደማመጥ ተፈጠረ። ያው ታውቃላችሁ እሷና እሱ ሲገናኙ እንደዚህ አይነት ችግር ላይ መደማመጥ አይችሉም። በቃ እሱም የራሱን ብሶት እሷንም የራሷን ብሶት ነው የምትናገረውና ሀይሚ ጨርሳ እስክታወራ ድረስ ብሩኬ ቢጠብቅ ብሩኬ ሀይሚ ብሩኬ ጨርሶ እስከሚያወራ ድረስ ቢጠባበቁ ይግባቡ ነበረ። ግን መግባባት አልቻሉም፣ ታውቃላችሁ። ስለዚህ ከዚህ በኋላ ቤኪ
ፍፄ የእናንተ ስራ ነው። ኦልሬዲ ክሱ ቆሟል አይደል? ክሱ ቆሟል። ትላንት ነበር የተባለው። ሀይሚ ትላንትና ሄዳ አስቆማለች። ስለዚህ ከዚህ በኋላ እነዚህ ልጆች አብረው ሲሆኑ አይግባቡም። ስለዚህ የሆነ ሰው ቀርቦ የሚያመካክራቸው የሚያነጋግራቸው ሶስተኛ ሰው ገብቶ ሰላም ያወርዳሉ ብዬ ተስፋ አደርጋለሁ። ከዚህ በኋላ የጓደኞቻችሁ ስራ ነው። ምክንያቱም ብሩኬን እንዳየሁት የመታረቅ ፍላጎት አለው። ሀይሚዬም ደግሞ ያው እንዲያዳምጣት እኛ እኮ በተፈጥሮ እኮ የራሳችን ሴቶች ስንባል እግዚአብሔር የፈጠረብን እኮ ፍላጎት አለ ማለት ከወንዶች ለየት የሚያደርግ ነገር አለን ውዶቼ። ምንድነው ለየት የሚያደርገን ነገር? የሆነ እኛ በትንሽ ነገር እንደሰታለን። ስለዚህ ብሩኬም ደግሞ ስላልገባው እንደዚህ አይነት ነገር ብዙ እኔ እስካሁንም አላየሁም እና ለየት ያለ ቦታ ወስዶ የሚያምር ቦታ ወስዶ በቃ ልክ የሆነ ሮማንቲክ የሆነበት ቦታ ወስዶ አይ በቃ ነገሩን ታየው፣ ከዚህ በኋላ የኔና አንቺ ሰላም ይበልጣል፣ እባክሽ ይቅር በይኝ የኔ ንግስት፣ የኔ ታው ሴቶችዬ። አሁን እንደው ይሄንን እንኳን አይደለም ይሄ ቀላሉ ነገር እንደው ከባድ ስራ ከባድ ጥፋት አጥፍተውባችሁ ወንዶቻችሁ ባሎቻችሁ ማለት ነው። ከዛ ልክ በቃ ራሳችሁን እንደዛ አድርጋችሁ ሳሉትና ማለት ነው። ከዛ በቃ ባሌ ወይም ደግሞ ፍቅረኛ የሆነ በደል በድሎኝ ከዛ በኋላ በቃ ደስ የሚል ቦታ ወስዶኝ የሚያምር ቦታ ወስዶኝ በቃ ለኔ ከልቡ እንደተጸጸተ ወይም ደግሞ ከልቡ እንዳዘነ በቃ ከእኔም ማጣት እንደማይፈልግ አድርጎ ቢያሳየኝ ወይም ደግሞ እናንተን ቢያሳያችሁ እርግጠኛ ነኝ እሆዳችሁ ያለው ነገር እርግፍ ብሎ ይጠፋል። እንደነገርኳችሁ ሴቶች ስንባል በጣም ትንሽ ነገር ያስደስተናል፣ ትንሽም ነገር ደግሞ ያስከፋናል። ስለዚህ እንደዛ ቢሆን ነገሮች ሁሉ ይፈታሉ ብዬ አስባለሁ። ብሩኬ ደግሞ እንደዛ አይነት ነገር ላይ ብዙም አይመስለኝም እና አሁን ላይ ሰው ያስፈልጋቸዋል። ልክ ፍፄ ባለፈው ከማነው የቀለበት ምናምን ካደረገውላት ልጅ ጋር እንደተጣሉ ጊዜ ያው ፍፄ ነው እንግዲህ ተቆጥቶ ብሎ ያስታረቃቸው። አሁንም ቢሆን በመካከላቸው የሆነ ሰው ገብቶ ኃይል ይላቸው ይገባል። እነዚህ ሁለት ልጆች ሊስማሙ ይገባል። ከዚህ በኋላ ኦልሬዲ ሰላም ይሆናል ተስፋ አለው። የዛሬ እንዳየሁት ከሆነ ያው በአንድ ቀን ሁሉም ነገር ሊያልቅ አይችል ሆኖ ነው እንጂ ከዚህ በኋላ ተስፋ አለው ብዬ አስባለሁ። ይታረቃሉ ብዬ አስባለሁ። ፈጣሪ ደግሞ እስኪ መልካም ነገር ያሰማን። ሌላ ምንም ምለው ነገር የለም። ደህና ሁኑልኝ። ሼር ያደረገው ነገር ደም የሚያፈላ ብታዩ የቅሌታም